أشهد ألا ألا إله إله إلا الله إلا الله وأشهد أن محمدا رسول الله ማሻአላህ ተክቢር ማሻአላህ። እቺ ልጅ ብዙ ጊዜ ስትከታተል ነበር፣ ስጠይቅም ነበር። ዛሬ በአላህ ፍቃድ ወደ እስላም መጣለች። ለአላህ ምስጋና ይገባ። አሁን ያልሽው ቃል እስካሁን ስሰብ እንደነበር ስተረጉምላቸው የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከዚያ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። ስምሽ ማን ነበር? ስሜ ምህረት። እሺ፣ ደስ የሚልሽ የሙስሊም ስም አለ ወይንስ እኛ እናውጣልሽ? አዎ አለኝ። ያኔ አንድ ስም የወደው ስም አለኝ፣ ዘቢባ። ማሻአላህ። ከዚህ በኋላ ስምሽ ዘቢባ ነው ማለት ነው። ጓደኞች አሉት አይደል? ሙስሊም ጓደኞች? አዎ አለችኝ አንዲት፣ ግን በስልክ ነው የምናወራው። በቃ ችግር የለውም። ስለ ሶላት አሰጋገድ፣ ስለ ወዶ አደራረግ አስተምሪኝ ባያት ታስተምርሻለች። በጣም ቀላል ነው። ዛህራን ታውቂያታለሽ አይደል? እዚህ እየገባች አንዳንዴ የምታስተምረዋለች። ዛህራ እናገናኝሻለን። ፎሎ ታድርጊያትና እሷም እንዲሁ እየደወለች ታስተምርሻለች። እሺ፣ አመሰግናለሁ። እሺ፣ መርሐባ። ሙሐመድን ረሱሉላህ ማሻአላህ። አሁን ያልከው ቃል የሸሃዳ ቃል ይባላል። ረሱሉላህ ተቀላቅለሃል። የሸሃዳ ቃል ማለት የምስክር ቃል ማለት ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ አምላክ የለም ይመሰክራለሁ ማለት ሲሆን አሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ ይመሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባል። እሺ፣ አንድ ሰው እስልምና ሲቀበል ሻወር ወስዶ ታዘዋል። ለሶላት ዝግጅት ሆን ዘንድ በልብስ በመልበስ ሶላት መስገድም እና ወደ ማድረግን በመማር መስገድ ትጀምራለህ ማለት ነው። ይሄ ነው። አንድ ሰው እስልምና ሲቀበል ያለፈ ኃጢአቱን እንደሚማር ተነግሯል። ዛሬው ግን ያለፈ ኃጢአትን ሁሉ ተምሯል። በቀጣዩ ዓለም ምን ያገኛል ከሞት በኋላ ከተባለ አንድ ሙስሊም ቃል በቃል አላህ በቁርአን ላይ ጀነት እንዳስገባው ብሎ ቃል ገብቷል። እና ይሄ ነው። ስም ማን ነበር? ወንድማችን ስም ማን ነበር? አቡሽ። መልካም። ስሙን መቀየር ከፈለክ ትችላለህ፣ ካልፈለክም ችግር የለውም፣ ግዴታ አይደለም። ብትቀይሩ ደስ ይላል። አይ እስኪ ደስ የሚል ስም ልጆች ኮሜንት ላይ ጻፉ። የወንድ ልጅ ስም እኔ ማን ነበር? አብዱራህማን። ከእስልምና እኔ የሚወደው አንድ ስም አለ። ይቅርታ ግን ያ ነው። ከአሁን በኋላ ጻዲቅ ሆኜም ያው ነው መኖር ስለሚፈልግ ሳዲቅ ብለህ ብትጠረኝ ደስ ይላል። ሳዲቅ በጣም ጥሩ። ሳዲቅ በጣም ጥሩ ስም። አላህ ስብሐነ ወተዓላ በእርሱ መንገድ ላይ አድርጎሃል ዛሬ። ኢነከ ዐላ ሲራጥ ሙስተቂም፣ አንተ በቀጥተኛ መንገድ ላይ ነህ ዛሬ እያለ በቁርአን ላይ መስክሮልና። እሺ፣ ከዚህ በኋላ ስምህ ሳዲቅ ሆኗል ወንድማችን። እንኳን ወደ ነቢያት መንገድ ወደ አላህ ስብሐነ ወተዓላ መጣህ ወንድማችን። እሺ፣ ሌላ ጥያቄ አለሽ? ጀምስ ሰላም ነው። እንዴት ነው እሱ? አለን። ደህና ነሽ? አለው። ሻሃዳ መያዝ ፈልጌ ነበረ። እሺ፣ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን
ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው ወደ እስልምና ሃይማኖት ሲመጣ ጊዜ የመጀመሪያው ትእዛዝ ይሄ ነው። የአምላኩን አንድነትና ብቸኛነት እርሱን ይመሰክራል። ነቢያቶች ሁሉ ያስተማሩት ይሄን ነው። የመጀመሪያው አስተምህሮታቸው ስለ አምላካቸው ብቸኛነት ነው። ያ አንድ አምላክ ሁለትነት ሶስትነት የለውም፣ ብቸኛ ነው በማንነቱም በምንነቱ። ያ አንድ አምላክ ዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ለቅጽበት እንኳን ሞት በፍጥረት ላይ ስልጣን አለው እንጂ በፈጣሪ ላይ ስልጣን የለውም። ፈጣሪ ለቅጽበት አይሞትም አምላክ። ያ አንድ አምላክ ዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። ስለ እኔ ብሎ ሰው ብሎ መጣ ብሎ መሸወር የለም። ላላ አምላክ አይለዋወጥም። ባህሪው አንድ ነው። ፍጡር ነው የሚለዋወጠው። ፍጡር እንዲመጣ ይደረጋል፣ እንዲሞት ይደረጋል፣ እንዲነሳ ይደረጋል። ፈጣሪ ላይ አይሰራም። ፈጣሪ አንድ ባህሪ ነው ያለው። ከዘላለም እስከ ዘላለም የሚለዋወጥ ባህሪ የለውም። እርሱ መለኮት ብቻ ነው። መለኮት ነው። በመለኮትነቱ ላይ ሰውነት የለበትም። ያ አንድ አምላክ የነቢያት አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ መጣ ብሎ ሂሳብ የለም። ያ አንድ አምላክ ዘላለም አሸናፊ ብቻ ነው። ተሸናፊነት የለበትም። ያ አንድ አምላክ እውቀቱ ሙሉ ነው። ስለዚህ አስቀዳ ስለዚህ ሰዓት እኔ ግን አላውቅም ብሎ ሂሳብ የለም። ሁሉም ያውቀዋል። ኢነላህ ዒንደሁ ዒልሙ ሳዕ፣ የትንሣኤ ቀን እውቀት የዚያች ቀን እና የዚያች ሰዓት እውቀት ከእኔ ዘንድ ብቻ ነው እያለ ቃል በቃል ይናገራል። የስአሉነከ ዐን ሳዕቲ አያነ ሙርሳሃ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት እውቀት ይጠይቀዋል። ስለ ትንሣኤዋ ቀን ይህ ያለው ከጌታዬ ከአላህ ዘንድ ብቻ ነው ብላቸው ይላል። እና ይህን ይመስላል። አንድ ሰው እስልምና ሲቀበል ሻወር እንደወስድ ታዘዋል። ሻወር ትወስጃለሽ። ከዚያም ስለ ሶላት እና ስለ ወዶ አደራረግ በመማር በዚህ ላመንሽው ለመሰከርሽው ለአንድ አምላክ ብቻ መስገድን ትጀምሪያለሽ ማለት ነው። ታችን ስምሽ ማን ነበር? ሜሪ። እሺ ጀሚላ ጓደኛዬ ብላኛለች። እነዛ ማለት ነው የፈለጉት። በቃ ጀሚላ ማለት ቆንጆ ማለት ነው። ደስ የሚል ስም ነው። ማሻአላህ ደስ የሚል ስም ነው። ጓደኛሽ ስለ ውዱ አደራረግ ስለ ሶላት አሰጋገድ እንድታስተምርሽ ንገሪያትና ሶላት ስገዱሽ። እሱ አንተ ነህ አይደለ? አዎ፣ ግን ሲገቡ ስላሴ ይመስገን አሉ መሰለኝ አይደለ? ኢየሱስ ክርስቶስ ሲያመሰግን ጊዜ አምላኩን ስላሴ ይመስገን ብሎ ነበር እንደርሶ የሚያመሰግነው ወይንስ አብን ብቻ ነበር የሚያመሰግነው? ቆይ እሱ ይቆይና አይቆይም። ቀሲስዬ ይመልሷት። እሷ ነው እዚህ ጋር ምናልባት ከሆነ እሱን አርመውን መሄድ ይችላሉ። ችግር የለም። ኢየሱስ እንደ ኢየሱስ ክርስቶስ እርሶ አብን ብቻ ነው የሚያመሰግኑት ወይንስ የክርስቶስ ተቃዋሚ ሆነው ከአብ ውጭ ስላሴ ይመስገን ብለው ነው የሚያመሰግኑት? ኢየሱስ ምን ብሎ ነበር የሚያመሰግነው? ይንገሩ። አባቱን ያመሰግን ነበረ። አይዋ፣ ስላሴ ይመስገን ብሎ ያውቃል ኢየሱስ ልክ እንደርሶ ወይንስ አያውቅም? አይደለም። ስላሴ እኮ መጽሐፍ ቅዱስ ላይ አናገኘውም። ትምህርቱን ነው የምናገኘው። ገባ? በሌላ ቦታ እኔና አብ አንድ ነን ይላል። በሌላ ቦታ ደግሞ እንደ አጋጣሚ ዛሬ መንፈስ ቅዱስ ነው፣ ስለ መንፈስ ቅዱስም ይናገራል። ይህንን ሊቃውንት ደግሞ ይህንን ጠቅለል አደረጉና ስላሴ እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው ብለው አስተማሩን ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ እኮ ነው የሚለን ማቴዎስ 28 ቁጥር 19 ላይ ያጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይለናል። ሳይሆን ጥያቄ ምኑ ነው ቅር ያለ? አሁን ስላሴ መጽሐፍ ቅዱስ ላይ የለም ትምህርቱ እንጂ ያለው እሱ የለም አሉና አይደለ? ትምህርቱስ እንደው አለ ወይ ለማለት ስላሴ ማለት ምን ማለት ነው የሚለውን ደግሞ ስናይ አሁን ስንሰባ ሶስትነት ማለት ነው እኮ አምላክ አንድ ነው፣ በመለኮት አንድ ነው፣ በአካል ሶስት ነው ማለት ነው አይደለ? ስላሴ እንደሱ ብሎ ያስተማረ ነቢያት አሉ? እንደው መጽሐፍ ቅዱስ ላይ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ አስተምረዋል ወይንስ አላስተማሩ? የስላሴ አንድነትና ሶስትነት ገና ከስነ ፍጥረት ጀምሮ ተገልጧል።
ራሱ ያነሳውን ሀሳብ እሱን ልነግርህ ነበረ እኮ መጀመሪያ ኦሪትንና ቆይ አይ አንተ ብቻ ማውራት ሳይሆን ኦሪትንና አዲስ ኪዳንን ለይተን ማወቅ አለብን አይደለ? በቃ እርስዎ የሚፈልጉትን ያው እሺ፣ ኦሪትና አዲስ ኪዳንን ለይተን እንወቅ። ለምንድን ነው የምንለያቸው? ይለያላ። ኦሪት ማቆያ ናት። ሁለቱም የአምላክ መልእክት ነው አይደለም? ነው ግን ያ የጨለማ ዘመን ነው። እውነተኛ አምላክ ያልተገለጠበት ዘመን ነው። እግዚአብሔር በነቢያቱ በመልእክተኞች ህዝቡን የሚያጽናናበት ዘመን ነው። ሲሰደዱ እንደዚህ ጦርነት ችግር ሲገጥማቸው ሌላ ሀገር ሲሄዱ ኃጢአት ሲሰሩ የሚያስተምሯቸው የሚገስጿቸው። አምላክ ሁልጊዜ ፍርዱ እውነት ነው ብለው ያምናሉ ወይንስ አያምኑ? እውነት ነው። በጣም ጥሩ። የዚያን ጊዜ በኦሪት ጊዜ የነበረው አምላክ በአዲስ ኪዳን ጊዜ ያለው አምላክ ራሱ ነው ወይንስ ሌላ አምላክ ነው? እንደሱ ተብሎም አይጠየቅም። ሲጀመር አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ስለዚህ የኦሪትም አምላክ የአዲስ ኪዳንም አምላክ ራሱ ኢየሱስ ክርስቶስ እንጂ ሌላ አይደለም አይደለም? ኖ ዝም ብለህ እየፈጠርክ ነው የምታወራው ወንድሜ። እሱ አይደለም የአዲስ ኪዳን አምላክ አይደለም። እኔ ስለ ቁርአን መጠየቅ ካለብኝ እናንተን ነው መጠየቅ ያለብኝ። አስተምሯችሁ እንዴት ነው እንጂ አሁን አንተ ካልኩኝ አንቱ ብዬ ልናገር። ችግር የለውም። እኔ እንደሌላ የምቆጣ አይደለሁ። እሺ፣ የብሉይ ኪዳን አምላክና የአዲስ ኪዳን አምላክ አንድ ነው ወይንስ የተለያዩ ናቸው? አንድ ነው ወንድሜ፣ አንድ ነው። ጥሩ። ከስነ ፍጥረት በፊት የነበረ አምላክ አንድ ነው። ራሱን በራሱ ሲያመሰግን የኖረ አምላክ በኋላ ደግሞ ራሱን በስነ ፍጥረት ገለጠልን ማለት ነው። ገባ አይደለ? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ የሰራዊት ጌታ እግዚአብሔር ሕፃናቶችን ግደሏቸው ይላል። ይሄ ፍርድ ትክክል ነው ብላ ያምናሉ? ሕፃናቶችን፣ ብላቴናዎችን፣ ሴቶችን ግደሏቸው እያለ ያዘን። አዲስ ኪዳን ላይ ና የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ አንድ ነው ብለውኛል። አሁን ያመጣሁት ጥቅስ ላይ የሰራዊት ጌታ እግዚአብሔር ሕፃናትን ግደሉ፣ ሴቶችን ግደሉ፣ ብላቴና ይላል። ኢየሱስ ክርስቶስ ጊዜ አምላክ ራሱ ነው አምላክ ሌላ አይደለም ብለውኛል። ገዳይ ነበር አምላክ ማለት እምነታቸው መጽሐፉ ላይ ማስረጃ እንደሌለ ነገርከን እኮ። ከመጀመሪያ ጊዜ ስላሴ የሚባል መጽሐፍ ላይ የለም፣ ሀሳቡ ትምህርት ነው እንጂ ያለው አልከን አይደለ? ወርዶ የለችም ስላሴ የምትል ወርዶ የለች። አብ ወልድ መንፈስ ቅዱስ የሚል ግን አለ። ክርስቶስ የዮሐንስ ወንጌልን በደንብ አንብበው እንዴ። በጣም ጥሩ። አምላክ አንድ ነው ስላሴ ብሎ ማለት ትርጉሙ በመለኮት አንድ ነው አምላክ፣ በአካል ሶስት ነው ነው አይደለ? ይሄ መጽሐፍ ቅዱስ ላይ አለ ወይ ደስ የለም? አለ እንጂ ማስረጃ ይኸው ጠቅላላ ዮሐንስ ወንጌል አንብበው። አምላክ አንድ ነው በመለኮት በአካል ደግሞ ሶስት ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ጥቅስ አለ ሞልቷል። ኦሪት ዘጸአት እግዚአብሔር ለሙሴ ሲገለጥ እኔ አባቶች አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብሎታል። ኢየሱስ ክርስቶስም ተገለጠና ይህንን በደንብ አስተማረው። አየው አይደለ? ምን አለ? ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ማጥምቋቸው። ምንድነው የጠየቁህ? ምንድነው? ድጋማ እስኪ ጥያቄው። እኔ ወደ አባቴ አርጋለሁ፣ አባቴንም እለምነዋለሁ፣ ወደ አምላኬ አጽናኝ፣ ለዘላለም ከእናንተ ጋር የሚኖር አጽናኝ መንፈስ ቅዱስን እልክላቸዋለሁ። አሁን ለጠየቁህ ጥያቄ መልስ አላመጣህም። አምላክ በመለኮት አንድ ነው በአካል ነው ብሎ ያስተምራል። የስላሴ አስተምሮ ወንድሜ፣ የስላሴ አስተምሮ እስልምና አስተምሮ ላይ ቁጭ ብለህ የምትረዳው ነገር አይደለም። በፍጹም ምንም አይሆን ነገር ነው። አምላክ አይወርድም አይወለድም ብለህ አእምሮህን ደፍነህ ቁጭ ብለህ ስለ ስላሴ ልታስተምረኝ? አይ አለቀ እኮ ምንም። እሱ እኮ ነው መግባባት ያቃተን እኮ እሱ እኮ ነው። ማንኛውም ስላሴ የሚለ የለም አለን። ቀጥሎ ትምህርት ነው ያለው አለ። አላልኩም ስላሴ ማለት ነው ስል አላልኩም። በመለኮት አንድ ነው በአካል ሶስት። ምናልባት ግን እዚህ ውስጥ ክርስቲያን ካላችሁ ኦሪትና ሐዲስ ኪዳንን ለይታችሁ ወቁ። አካሉ ጎደሎ የሆነ ቤተ መቅደስ አይገባም ነበረ በዛ ሰዓት፣ ከመስዋዕቱም አይካፈልም። ምክንያቱም ኦሪት ፍጹም ድህነት አይደለችም ይለናል ቅዱስ ጳውሎስ። ማቆያ ናት።
ማቆያ ናት። ክርስቶስ መጣና ራሱ ሊቀ ካህናት ሆኖ እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ጥቅስ አለ የለም? አለ። ያሳየው ማስረጃ። ደም ሳይፈስ ስርየት የለም። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ ወይስ የለም? በሙሉ ይሄ የመጽሐፍ ቅዱስ ሐሳብ ነው ወንድሜ። የቱ ጋር ነው ያለው? አንድ ጥቅስ ይስጡ አልኩህ እኮ። አዳም ሲረገም የረገመው እግዚአብሔር ነበረ። የእግዚአብሔርን መርገም ሊያስወግድ የሚችል ፍጡር የለም። በነቢይም አይደለም በመልአክም አይደለም። ያመጣ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። አሳየዋ። ሚስጥር ነው ወይ? አሳየው፣ ንገረዋ። እሺ እንደዛ ምን የለም። ሁለተኛ ምንድነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድነው? እስኪ ንገሩን። እስኪ ቀሲስ እኔ እናንተን ለማዳን ሰውን ለማዳን በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደ አይደል? ከበደ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው። በአዳምና በሔዋን በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም? ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ? እንኳን የእሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ። እሱ ስለማን የተነገረው? ስለማይሞተው እኮ ፐርሰን ስለማይሞተው አብ ነው የማይሞተው። ወልድ ሞቷል ብለህ ታምናለህ አንተ አይደል? አሁን እሱ ቅዱስ ጳውሎስ የተናገረው ላይ ለአብ እንደተነገረ ሲያሳይ ማስረጃ ያሳይ። አምላክ ለማይሞተውም እርሱ ብቻ ነው እያለ ይናገራል አይደል? እኮ እሱ ብቻ የማይሞት ነው የተባለ። አሁን እርሱ የተባለው አካል እዛው ጢሞቴዎስ ላይ እኮ ኢየሱስ ክርስቶስ ምን ይናገራል? አንተ ነው አብ ነው ያልከው። ኢየሱስ አልሞተም? አይ ያልሞተ ነው አላለም፣ የማይሞት ነው ያለው። ቆይ ኢየሱስ ክርስቶስ እኮ እዛ ላይ ማንም አላየውም ይላል። ማንን ነው ማንም ያላየው? እኮ ኢየሱስ ክርስቶስ። ኢየሱስ ማንም አላየው? በነበረበት ክብር ማንም አላየው። አልጣላለም። እዚያ ጋር ማንም አላየም እያለ ይናገራል። ማንም እንኳን አይቶ ያውቃል። ማንም እንኳን አላየም። ጢሞቴዎስ ላይ ስለማንም ይናገራል። ማንም አላየውም እያለ ነው። ያልታየው አምላክ ማለት ነው፣ የማይታየው አምላክ ተብሎ መጽሐፍ ቅዱስ ላይ የተገለጸው ማለት ነው ኢየሱስ ክርስቶስ። ሁለተኛ ጢሞቴዎስ ላይ እዛው አንብቦ እኔ አብ መሆኑን ካሳየኝ ሻዳ ይዛለሁ። አሁን ቆይ የማይታየው አምላክ የተባለው ኢየሱስ ክርስቶስ ነው። ማስረጃ ምንድን ነው? አንብቦ ቅድም ጠቅሰው የለ ሁለተኛ ጢሞቴዎስ ላይ የማይታየው የአምላክ ምሳሌ ይላል መጽሐፍ ቅዱስ ላይ አይደለ? እሱ ብቻ የማይታይ አምላክ ምሳሌ ነው የተባለው ቆላስይስ 1:16 ላይ ነው። የማይታየው አምላክ የተባለው ማን ነው? ቆላስይስ 1 እሱ የማይታይ አምላክ ምሳሌ ነው የተባለው ኢየሱስ ክርስቶስ ነው። አሁን ደግሞ አንተ ምሳሌውን ሳይሆን የማይታየው አምላክ ማን ነው? እዛ ቆላስይስ የትኛው ላይ ጠየቅህ? የትኛው ላይ አሁን ያነሳው ጥቅስ ላይ የማይታየው አምላክ ተብሎ መጽሐፍ ቅዱስ ላይ የተገለጸው ማን ነው? የማይታይ አምላክ ተብሎ ሁለት አካላት ተገልጿል። አንደኛው ቆላስይስ 1 ሌላ ቦታ ላይ ልሰጥህ እኮ ነው። የማይታየው አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው ወይንስ ወልድ ነው? አብም ወልድም ነው። ወልድ አልታየም? ታይቷል። ወልድ ታይቷል እና ታዲያ እኮ ግን በነበረበት ክብር አልታየም። በነበረበት ክብር አይልም። እዛ ላይ ማንም ሰው እንኳን አላየም የሚለው አንድም ሰው እንኳን አላየውም ነው የሚለው። ታይቷል አልታየም? ታይቷል አልታየም?
እዚህ ቦታ ላይ እያወራ ያለው ታይቷል አይደል? አምላክ ማን ሁለተኛ ራስ ያነበብከውን አውጣውና አንብበው እኮ እያነበብኩልህ እዛ እኮ ነው። አታውቀውም ማለት ነው ጥቅሱን። እሱን እኮ እየነገርኩህ ያለሁት ማንም ሰው አላየውም ይላል አልኩህ። ማንም ሰው እንኳን ያላየው ኢየሱስ ክርስቶስ ክፍሉ የሚያወራው ስለ ኢየሱስ ክርስቶስ ነው እኮ። ማንም ሰው ያላየ የተባለው ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ የተናገረው ማንም ሊቀርብ ውስጥ አልታየም ኢየሱስ ክርስቶስ። የጠየቀው ምንድን ነው? ማንም ሊቀርብ የማይችል የተባለው ማን ነው ብለህ ነው አይደል? ማንም ሰው አላየውም ይላል። ማንን ነው ማንም ሰው ያላየው? ኢየሱስ ክርስቶስን ማንም ሰው አላየውም። ኢየሱስ ክርስቶስን ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል አለ። እባክህ አዳምጥ። መጀመሪያ ማንም ሰው እንኳን አላየውም፣ አንድም ሰው እንኳን አላየውም ይላል። አንድም ሰው እንኳን አላየውም ይላል። ኢየሱስ ክርስቶስን ሰዎች አይተውታል? አላዩትም? ኢየሱስ ክርስቶስን ሰዎች አይተውታል፣ ግን አላዩትም። ምን ብርሃን ውስጥ ሆኖ ግን አላዩትም። ብርሃን ውስጥ ነው። እዛው እኮ ራሱ ላይ ማንም ሊቀርበው በማይችል ብርሃን ውስጥ ይኖረዋል እሱ ይላል። ማንም ሊቀርበው በማይችል ማንም ሊቀርበው የማይችለው ኢየሱስ ክርስቶስን ነው። ማንም ሊቀርበው የማይችለው ኢየሱስ ክርስቶስ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። የቱ ጋር ነው ኢየሱስ ክርስቶስ እኔ ማንም ሊቀርበው በማይችል ብርሃን እኖራለሁ ብሎ የተናገረው? አንብበው። ይሄ ሁለተኛ ጢሞቴዎስ ላይ አንብበው። ኢየሱስ ክርስቶስ ተናግሯል ወይ ይሄን ነገር? ማንም ሊቀርበው የማይችለው እሱ ነው። ቅዱስ ጳውሎስ ነገረ ኢየሱስን ነው ብሏል እዚያ ላይ። ና አውጣና እናሳየው። ክፈታ። እሺ ጥያቄ አለ? ይቀጥል። እስከዛ ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አለ እሱ አለኝ እሱ የጨርስማን ያወራል። አንደኛ ክፈት። እናንተ እንድታሳይ ፈልጌ ነው። ክፈተው። እኔ ማሳየት አልችልም። ካሜራ መክፈት አይችልም ስልኬ። ምን ላይ ነው የምከፍትልህ? እንደሱ ብሎ የተናገረ አንደኛ ጢሞቴዎስ ምዕራፍ 6 ነው። እንደሱ ብሎ የተረጎመልህ ማን አካል አለ? ራሱ ቅዱስ ጳውሎስ ተርጉሞታል። እባክህ እናውቀዋለህ። የጠቅሱን እዚያ ጋር አንዲት ቦታ ላይ እዛ ማንም ሊሞት አንድም ሰው እንኳን አላየውም፣ የማይሞተው እርሱ ብቻ ነው፣ ኢየሱስ ነው የሚል አንዲትም አልተናገረም። እዚያ ጋር እያልከው ነው። ጥቅሱን ስለማውቀው አውጣና ይላል እኮ። አንብበው፣ አውጣውና አንብበው። ኢየሱስ የሚል ከላይ ስለ ኢየሱስ ይናገርና ከዚያ በኋላ የማይሞተው አምላክ ይናገራል። የማይሞተው አምላክ የሚለው ላይ ኢየሱስ ነው ብሎ እዚያ ጋር አስቀምጡታል። እርሱ ብቻ ብሎ እኮ አለ። እርሱ የተባለው ማን ነው? አንተ ኢየሱስ ነው አልከን። እንደሱ ብሎ የፈታለህ ማን ነው? እዚያ ጋር አውዱን ስናየው ጊዜ እርሱ የሚለው እርሱ ካለ በኋላ የተናገራቸው እንዳለ ኢየሱስን አይመለከቱም። በሌላ ጥቅስ ለማስረጃ እየሰጠሁ ነው። ቆይ አዳምጠህ። እርሱ ብቻ የማይሞት ነው አለ። የማይሞተው አምላክ ማን ነው? ከሶስቱ ላንብብልህ። እንግዲህ ያልሞተው አምላክ ማን ነው? አንተ አላወጣም አልከኝ፣ እኔ ላንብብልህ። ምን ችግር አለው? እሺ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር እሺ ላንብብልህ። ለምሳሌ ቁጥር 14 ላይ እንደዚህ ያው እዛው ላይ ነኝ። 16 ነው። ጌታችን ኢየሱስ እስኪገለጥ ድረስ እና ያለ ይህንን ጠብቅ ይላል። አትከፍትም? ማውጣት አልችልም። ስልኬ ይኸውልህ 1000 ፎሎወር ስለሌለኝ ማሳየት አልችልም እኮ። 16 ነው አንብቦ ያመጣሁልህን ጥቅስ እኮ። እሺ ይኸውልህ ቁጥር 16 ላይ ምን ይላል? እርሱ ብቻ የማይሞት ማን? እርሱ የተባለው ከላይ ኢየሱስ ክርስቶስ። አዳምጥ፣ ቆይ። እርሱ ብቻ የማይሞት ነው አለ። የማይሞተው ማን ነው? እርሱ የተባለው ከላይ እርሱ የተባለው ያልከን ነው አይደለ? ስለዚህ ኢየሱስ አይሞትም ማለት ነው። እርሱ ብቻ ያልሞተ ነው አይደል? ኧረ እባክህ ቆይ። የሞት ባህሪ የሌለው እንደሆነ እየተናገረ ነው አይደለ? የሞት ባህሪ ያለ የለውም ኢየሱስ ክርስቶስ? አይደለም፣ ስለ ባህሪ አልተወራም።
እየተወራ ያለው ሞት ምንድን ነው? ሰው የሚሞትበት ማንነት አይደል እንዴ? ሞት ይኸውልህ አሁን እኮ የነገርኩህ ነው። ወይ አስጨርሰኝና ከዛ አንተ አውራ፣ ወይ ደግሞ እኔ ላውራና አንተ ከዛ አውራ። እሺ ቁጥር 16 ላይ ምን ይላል? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል። እሺ የማይሞተው ማን ነው? የማይሞት ነው እርሱ የተባለው አካል። እርሱ ደግሞ ማን? ቁጥር 15 ላይ ኢየሱስ ክርስቶስ ነው ይላል። ኢየሱስ አልሞተም ማለት ነው አይደለ? ኢየሱስ ክርስቶስ አልሞተም ሳይሆን የማይሞት ነው። ሁለቱ የተለያዩ። እሺ የማይሞት ማለት ነው? አሁን አይሞትም ማለት ነው። አሁን አይሞትም ማለት ነው የሚለውን ቃል አውጣልኝ ከኃይለ ቃሉ ላይ ቶሎ በል ክፈተው። ይኸው የማይሞት ነው አለ። አልጠየቅኩህም እሱን። አሁን ነው የሚለውን ከራስህ የጨመርከውን መጽሐፉ ላይ አውጣና ንገረኝ ቶሎ በል። አይ ከራስህ ያው ይጠየቀኛ ከራስህ ነው አሁን ለማለት ነው የሚለውን አውጣና አሳየኝ። አንብብልኝ ቶሎ በል። ይሄ ለኢየሱስ መሆኑ ልቦና ያውቀዋል። ልቦና ፈልገውና በማስረጃ አውራ። ልቦና አይተው። ስለዚህ አንተ ምን ታደርጋለህ? አሁን ለማለት ነው የሚለውን ከራስህ የጨመርከውን ከኪስህ ቶሎ በል ፈጥነህ አውጣው። አሁን እሱ ብቻ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል የተባለው መቼ ነው? አሁን በብርሃን እየኖረ ያለው ከየት ነው ያመጣኸው? አውጣ እያልኩህ ነው። ቶሎ በል። አወጣሁልህ። አትጨምር። መቼ ሚል ያለው አሁን ያልከውን አንተ ከየት እንድታወጣው አትችልም። አውጣ። እየጠበቅኩህ ነው። ሚል ነው ያለው። አሳየው። ኢየሱስ ክርስቶስ መሆኑን አሳየው። አልቀበልም ማለት አይ እንደዛ አይደለም። አሁን ለማለት ነው የሚለውን ከየት ነው ያመጣኸው አንተ? ነው ኢየሱስ። ስለዚህ የለም አይደለ? ይላል። የቱ ጋር ነው አሁን የሚለው? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየም፣ ሊያየውም አይቻልም። ደርሱ ክብር ለዘላለም ያለው አሁናዊት ነው የተወራው። ፓስት ቴንስም ፊቸር ቴንስም አይደለም። ስለ ፕሬዘንት። ስለዚህ አሁን ለማለት ነው ይሄ ሞት የሚለውን ለኢየሱስ ክርስቶስ ለማድረግ ፈለገሽ። አሁን የሚለውን ከየት ነው ያገኘኸው አንተ? ይኸው አንብቤው፣ አውዱን አንብቤው። አንደኛ አሁን የሚል የለም እሱ ጋር አውዱ ላይ አትዋሽ። ሁለተኛ ይሄ ለኢየሱስ ክርስቶስ ነው ብሎ እየተረጎመ አንድ ኮሜንተሪ ማምጣት ትችላለህ? አትችልም? ቆይ እርሱ ብቻ የማይሞት ነው የተባለ ቁጥር 16 ላይ ቁጥር 15 ላይ ስለ ኢየሱስ ክርስቶስ አይወራም? ኧረ እባክህን ስለ 15 አይደለም ጥያቄ። ይሄን ጥቅስ የማይሞት ተብሎ የተገለጸው ለኢየሱስ ክርስቶስ ነው ብሎ የተረጎመ አንድ አለ ወይንስ የለም ነው ጥያቄ። ቁም አያስፈልገውም። ቅዱስ ጳውሎስ ራሱ ኢየሱስ ክርስቶስ ነው ካለ አያስፈልገውም። በራስሽ ነው የተገነዘብሽው ማለት ነው አይደለም? ቁጥር 15 ላይ ኢየሱስ አይልም? አንደኛ በራስህ ነው። እሺ ስለ 15 አይደለም ጥያቄ እባክህን ቀጥለው። እሺ የማይሞት ነው የሚለውን እሱን አሁን ለማለት ነው ብለህ ፈተህ አንተ። ቆይ እናምጥ እንጂ አሁን የሚል ቃል አብተህ ጊዜ አሁን እንደሆነ የሚያሳይ ምንም ነገር አለመጣም። ወደ ቀጣዩ ፊት ማንም አንተ ሲባል አላየውም በለሆን ጌታ በኢየሱስ ቀጥለው። አሁን ወይ ቁጥር 15 ላይ ኢየሱስ ክርስቶስ ጌታ ላይ እያወራህ ነው። ቀጥለው፣ እየጠበቅኩህ ነው እኮ። አስጨርሰኝ። እሺ ወይ ጣልቃ ትግባብኝ እኮ። ቀጥለው፣ እሱን የጀመርከውን ቀጥልኩልህ ነው። አሁን ማነበውን ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ነውርና ያለ ሐሜት ሆነ ትእዛዙን ጠብቅ። የት ነው ያለው? የሆነ የነገስታት ንጉስ የጌታችን ጌታ ገላጩ ማን ነው? የት ነው እያነበብክ ያለው? ቁጥር 15 ላይ ከዛ እርሱ ብቻ የማይሞት ነው አለ። እርሱ ብቻ የማይሞት ነው የሚለው ልተረጉምልን ፈለግ ማስረጃ ልተረጉምልን እግዚአብሔር ምስክር የተረጎመው አይደለም። እርሱ የተባለው ማን ነው እኮ? እርሱ አሁን ለማለት ነው አልከና አይደለ? የማይሞተው የተባለው አሁን ለማለት ነው አልከና አይደለ? እንደሱ አዳምጥ እንጂ ጣልቃ ትግባ። በሰጠው ሀሳብ ላይ ደግሞ ሀሳብ ልስጥህ እንታል አይደለ? ስለዚህ አሁን ነው ካልከን አሁን ነው ብሎ ቢያንስ ከዚህ በኋላ ስላለው ነው እንጂ ስላለፈው አይደለም የሚል አንድ ኮሜንተሪ ያለው ሆይ ብዬ ጠየቅኩ። የለኝም ማለት አንድ እሱ። ሁለተኛ ቀጥሎ ምን ይላል? አንድ ባይዘው አይደል? ቆይ አንዴ አዳም ሰው እንኳን አላየውም ይላል አይደል? ቀጥሎ የለኝም አላልኩም። እሺ ካለ አሳየን። እሺ ችግር የለውም። አሁን ብሎ የተረጎመው ማን ነው? ኮሜንተሪ አያስፈልገውም። ኦልሬዲ ለኢየሱስ ክርስቶስ ራሱ እርሱ ተብሎ ጳውሎስ ተናገረ። ኮሜንተሪ አያስፈልገውም። ጳውሎስ አሁን ነው ብሏል። እሺ የማይሞተው ከዚህ በኋላ አሁን ነው ብሏል። ጳውሎስ ብሏል። አሁን ነው ብሏል። እርሱ ብቻ የማይሞት ነው አለ አይደል? አዎ ጳውሎስ ስለተናገረ አልከኝ። ጳውሎስ አሁን ብሏል ወይንስ አላለም? እሺ አሁን የሚል ቃል እዚህ ላይ የለም። አመሰግናለሁ። ስለዚህ ከራስህ አትጨምር ከሌለ። ሁለተኛ ቀጥሎ ምን አለ? አንድም ሰው እንኳን አላየውም ይላል አይደለ?
ቆይ አሁን እኮ ራስህ እኮ እሺ ክሌም አደረግ መልስልኝ። አንተ የተናገርከውን እኔ እያረጋገጥኩልህ ነው። እባክህን በእኔ አይደለም አንተ የተናገርከው እንደሌለ አረጋገጥክልኝ። እዚህ ጋር የለም አልከኝ። አመሰግናለሁ። አሁን ቀጣይ ነው። እሺ ቆይ እርሱ ብቻ የተባለው ማን ነው? መልስልኝ። ይሄ ነው እኮ ቀጥሎ እየነገረን እኮ ነው። አንደኛ የማይሞት እንደሆነ እሱ ይነግረናል። የማይሞተው ማን ነው ተባለ? እባክህን እሺ ልናገር። ጠየቀኝ አይደል? አዳምጠኝ ስታረ ንገረኝ። የማይሞት ተብሎ የተገለጸው የማይሞተው ብቸኛው አምላክ አብ እንደሆነ መጽሐፍ ቅዱስ ይናገራል። እዛኛው ጢሞቴዎስ ሊያሳየው እዛኛው አሁን ጳውሎስ ስለተናገረ እባክህን አዳምጥ። ሙሉ አውዱ ተነቦ ከዚያ በኋላ ልንገርህ እንደመልስልህ ማለት ነው። አንደኛ የማይሞተው እርሱ ብቻ ነው አለ። አንተ እንደ መጽሐፍህ ኢየሱስ ክርስቶስ የሚሞት ነው ብለህ ታምናለህ አይደል? ማምነው ሳይሆን እዛኛው ጢሞቴዎስ ላይ ያነበብኩት እርሱ ነው። አንተ የምታምነው ሳይሆን እንደሞተ ላሳየህ መጽሐፍህ ላይ ኢየሱስ ክርስቶስ ቃል በቃል የተናገረበት ነው። እኔ እኮ እየጠየኩ ያለሁት እርሱ የማይሞት ነው የተባለው አካል ማን ነው ነው እኮ ልነግርህ እኮ ነው። ሟች የሆነው አካል ማለት ነው ኢየሱስ ክርስቶስ ነው። ላሳየህ እዛው ጢሞቴዎስ ላይ አሳየህ። ጢሞቴዎስ ላይ ብቻ አይደለም ሙሉ መጽሐፍ ቅዱስ ላይ ማሳየህ። አያቸው አይደል? ይህንን ያነበብኩት አዳምጠ መጽሐፍን በመጽሐፍ ነው የምፈታለህ። ሟቹ የተባለው ኢየሱስ ክርስቶስ ነው። ማን እንደጻፈች እና ላሳየህ መጽሐፍ ራሱ ይናገራል። ነው እዛኛው ጢሞቴዎስ ላይ እርሱ ብቻ የማይሞት ነው ተብሎ መጽሐፍህ ላይ አሳይሃለሁኝ። የምታመልከው አምላክ ሟች እንደሆነ እዚህ ጋር ግን እየተገለጸ ያለው የማይሞት አካል ነው። ላሳየህ። እኔ በኢየሱስ ክርስቶስ መሰቀል አላምንም ማለት ሌላ ነገር ነው። ግን አላወራሁም ስለ ስቅለቱ አላወራሁም ነው ይላል። ስለ ሞቱ ነው። እርሱ ብቻ የማይሞት ነው ተብሎ የተናገረው ስለ ኢየሱስ ነው፣ ስለ አብ አልተነገረም። ስለዚህ ትክክል። ስለዚህ ሟቹ ማን ነው? ኢየሱስ ነው አይደለ? እርሱ ብቻ የማይሞት ነው የተባለው ጢሞቴዎስ ላይ ኢየሱስ ክርስቶስ ነው። እየሰማችሁ እንደሱ ብሎ ይፈታልህ ማን ነው? ራሱ ጳውሎስ አይደለም። አንብበው አውዱን እዚያ ጋር እሱ ብቻ የማይሞት ነው አለ። ኢየሱስ የማይሞት ማንነት ነው ያለው ወይንስ የሚሞት? አውዱን ላንብበው። መልስ እንጂ ጥያቄውን መልስ እንጂ ብዙ ማስረጃ ትሰጥኛለህ። አውዱን አንብበው አልከኝ፣ ላንብበው። እሺ አንብብ። የማይሞት ነው ብሎ ቀጥሎ ምን አለ? ፍቀድልኝ። አሁን አውዱን ላንብበው። አንብብ አልኩህ አይደለ? አትሰውለኝ። ምን ሁሴን ነኝ። አንብበው። አውዱን ላንብበው ብሎ ወደ ላይ ሊሄድ ነው። ገብታችኋል አይደለ? እዚህ ጋር ነው ያለው። የማይሞት ነው ብሎ ቀጥሎ ምን አለ? የማይሞት ነው ብሎ ቀጥሎ ምን አለ? ዝም ብለህ አዳምጠኝ። እኔ ላነው። እሺ አንብበው። እሺ ጌታችን ኢየሱስ ክርስቶስ እስኪገለጥ ና የማይሞት ነው ብሎ ሊያነብ መስሏችሁ ነበር አይደለ? አውቆ ከላይ ጀምር ነው። አንብበው። ምትሎ ምን እንደሚናገር ለመጨረሻ ጊዜ አንብበው። የማይሞት ነው ብሎ ቀጥሎ የሚለውን አንብበው ምን እንደሚል። በአላህ ይዤሃለሁ አትዋሽ። ስለ ኢየሱስ ነው ያለው። አንተ ነህ ልትዋሽ ወደ ላይ ከፍ ብለህ ልታነብ የፈለግከው። አሁን ይዤህ ነው። ለምን ተዋሸህ? ወላሂ አትበል። ወላሂ ኢየሱስ እየተወራ እርሱ የተባለው ኢየሱስ መሆኑን ልቦናህ ያውቋል። ወላሂ ማቅቶና ወረበል ከባ ኢየሱስ ክርስቶስ አይደለም ብዬ ነው የምነግርህ። ይሄ ሰው ችግር አለ። አንብበው። የማይሞት ነው ብሎ ቀጥሎ የሚለውን አንብበው። ምን ይላል? ያው ለጠብቅ አውድ ሲነበብ ከፍና ዝቅ ተብሎ ነው አይደል? አዎ እንደሱ እኮ ነው ያልኩህ። ሙሉ መጽሐፉን ላንብብ ስልህ እኔ አይሆንም እምቢ አልከኝ። እኔ ጢሞቴዎስ ብቻ ነው መጽሐፍ ያልከኝ። እኔ ከሌላ አንጣለህ ስለ አዳምጠህ አታቋርጥ እንጂ አይሆንም። ከሌላ መጽሐፍ ከሌላ ቦታ አልፈልግም ከመጽሐፍ ቅዱስ አልከኝ አይደለ? አንተ ተራ ጢሞቴዎስ መጽሐፍ እኮ ነው የማሳየው። ከጢሞቴዎስ መጽሐፍ ብቻ አይደለም መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል ብለህ ታምናለህ? አታምንም? እዛው ጢሞቴዎስ ላይ ከፍ ዝቅ አንድ ቁጥር ከፍ ብዬ ላንብብልህና ላሳይ። አንድ ቁጥር እሺ፣ አዳምጥ። የማይሞተውም እርሱ ብቻ ነው ይላል። እርሱ የተባለው እኔ አሁን ይህን ብቻ መልስ። እርሱ የተባለው ማለት አብ ነው። በቃ እኔ ሻሃዳ ይዛለሁ። አሁን ቁጥር 10 እዛው ጢሞቴዎስ ላይ ስለ አብ ከተወራ ከፍ ብለህ ሰው ጤነኛ አይደለም እንዴ? አዳም ጢሞቴዎስ ብቻ ነው መጽሐፍህ እንደሱ ብቻ ነው ካልከኝ ችግር የለውም። ጢሞቴዎስ ወላሂ እዛ ተመርኩዤ አስረዳሃለሁ። ሌላውን መጽሐፍ አስካድኩት ካደኩ ሌላ መጽሐፍ የለህም ከጢሞቴዎስ ውስጥ? ብዙ መጽሐፍቶች አሉ። ምን ብዙ መጽሐፍቶች አሉ። ግን እርሱ ብቻ የማይሞት ነው የተባለው ምን መጽሐፎች አሉ? አይ እሱ አሁን አታስቀይስ። ምን መጽሐፍ ተረጋጋ። ማስቀየስ አይደለም ይሄ። ቆይ አንድ ጊዜ አዳምጥ። ያስቀየርከኝ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል ብለህ ታምናለህ? አታምነው?
መጽሐፍ ቅዱስ በመጽሐፍ ቅዱስ ይተረጎማል። ስለዚህ የማይሞት ተብሎ የተገለጸው ሙሉ መጽሐፍ ላይ ማን ነው? የማይሞት ተብሎ ኢየሱስ ክርስቶስን ተነግሯል፣ አብም ተነግሯል። ኦኬ፣ ኢየሱስ ክርስቶስ የማይሞት ነው ብሎ የተናገረ አንድ የመጽሐፍ ቅዱስ ኮሜንታሪ አለ? የኮሜንታሪ ባላቀም ቅዱስ ጳውሎስ ተናግሯል። ቅዱስ ጳውሎስ ቃል በቃል ኢየሱስ ክርስቶስ አይሞትም ብሎ የተናገረበት አለ? ልብ በል፣ ኢየሱስ አይሞትም ብሎ የተናገረበት አለ? አይሞትም ሳይሆን ያለ ያው ነገረ እኮ የማይሞት ነው ያለው ቅዱስ ጳውሎስ ነው። እሺ የማይሞት ብሎ ቀጥሎ ምን አለ ያልኩህ እኮ ነው። አንብብልኝ። እሷ ምን ትላለች? ቀጥሎ ሳይሆን ከላይ መጀመሪያ ቁጥር ነው የማይሞተው ላይ ወላሂ ላዚም ስለም። እሺ መጽሐፉን አውጣ አብዱልከሪም፣ አንድ መጽሐፉን አውጣለት። ቆይ ያወጣልሃል እሱ። እሺ በጣም ጥሩ። ቀጣይ ያለውን ማንም ሰው እንኳን አላየውም ይላል። አያየውም አይደለም፣ ለወደፊት አይደለም፣ አላየውም ብሎ ይናገራል። ስለዚህ ኢየሱስን ሰው ሁሉ አይቶታል። ደግሞ ይወታቸዋል አይደል? ይሄ ለማንበብ ፈርቶ ነው። አሁን እዚህ ጋር እርሱ ብቻ የማይሞት ነው የተባለው። ከዚያ አንብብልን፣ ሙሉውን አንብበው። ቁጥር 15 አወጣልህ። አንብበው ቁጥር 15 የ16 ላይ ነው ስለማይሞት አካል የሚናገረው። እባክህ አንብብ፣ እየጠበቅንህ ነው። 15 ይላል እንዴ? አንተ 15 ለምን ፈራኸው? መፍራት አይደለም እባክህ። ይሄን ጥቅስ ላይ ያመጣልህ አይደል? መጀመሪያ ይሄን ከላይ ያልካንተ ጉዴ ፈላ። ያንንም መገለጡን በራሱ ጊዜ ብቻውን ብፁዕ የሆነ ገዢ የነገስታት ንጉስና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው አለ። አሁን እርሱ የተባለው ማን ነው? መገለጥን የሚያሳየው አካል። እሱ አካል ማን? ኢየሱስ ክርስቶስ። ቀጥል አንድ ጊዜ። የማይሞት ነው አለ። ስለዚህ የማይሞት ኢየሱስ ነው አይደለ? ኢየሱስ አይሞትም። ማሻአላ። ማንም ሊቀርበው በማይችል ብርሃን ይኖራል አለ። አንድም ሰው አላየውም አለ። አንድም ሰው አላየውም ኢየሱስን። ማንም ሊቀርበው በማይችል ብርሃን ውስጥ ስለሚኖር አንድም ሰው እንኳን አላየውም ይላል። ኢየሱስን አንድም ሰው አላየውም። በብርሃን ውስጥ እያለ ማንም አላየውም ኢየሱስ። በብርሃን ውስጥ እያለ አይደለም፣ አንድም ሰው አላየውም። ያለፈን ነገር ነው እየተናገረ ያለው። ኢየሱስን ማንም አላየውም። ቆይ ከዛ በፊት ማንም ሊቀርበው በማይችል ብርሃን ይኖራል አለ። ብርሃን ውስጥ ስለሚኖር አንድ ሰው እንኳን አላየው አይደለም። አያየውም አይደለም፣ የወደፊቱን አይደለም እየተናገረ ያለው። አላየውም እያለ ያለፈን ነገር እየነገረህ ነው። አንድም ሰው እንኳን አላየውም። መጽሐፍ ቅዱስ ላይ ቆይ አዳምጥ። መጽሐፍ ቅዱስ ላይ ማንም አያየኝም ብሎ የተናገረው ማን ነው? ተናገረ እኮ ይኸው እርሱ ብቻ የማይሞት ነው። ኧረ እባክህን አንዴ። ማንም የማያየው ማን ነው? መጽሐፍ ቅዱስ ላይ እኮ ይኸው ኢየሱስ ክርስቶስን ማንም አያየውም፣ አብንም ማንም አያየው። ያውና ኢየሱስ ራሱ የተናገረውን ተመልከት። የላከኝ አብም እርሱ ስለ እኔ መስክሯል፣ ድምፁን እንኳን አልሰማችሁም፣ መልኩንም አላያችሁም አለ። ማን ነው እዚህ ጋር አልታየም የተባለው? አብ ነው አይደለም? እኮ አብ ነው። የማይታይ ምሳሌ የሚለውን ማውጣለት አብዱልከሪም አንድ ጊዜ። የማይታይ የተባለው ማን ነው? አብ ነው። አዳምጥ። ብሉይ ኪዳንም ላይ አብ ምን አለ? ማንም ከቶ አይቶኝ አይኖርም ብሏል አይደለ? የማይታይ ሁሉም ቦታ ላይ እየተገለጸልህ አብ፣ አንተ ግን ሸምጥጠህ ኢየሱስ ነው አልከን። በቃ አንተ ልቦና እና አሁን መጽሐፉ ላይ አውራ እባክህ። ለ50 ጊዜ ልቦና እያልክ ነው። ወላሂ እኔ ወላሂ አትበል። እኔን ተውና መጽሐፉ ላይ አውራ። መጽሐፉ ላይ ምንም ሰው አላየውም። ይኸው ቁጥር 15 ላይ ማንም ሰው አላየውም የተባለው ማን ነው? ማንም ሰው ሊያየው አይችልም የተባለው ኢየሱስ ክርስቶስ ነው። ሊያየው አይችልም አይደለም። አትዋሽ። መጽሐፍ ላይ ተመልከት። ሲዋሽ ወላሂ ማንም ሰው ይኖራል አይደለም። ማንም አላየውም ነው የሚለው እኮ። በማይችል ብርሃን ውስጥ የሚኖረው ኢየሱስ ስለሆነ ማንም አላየው። ማንም አላየውምና አያየውም ይለያያል። እንዳይ ይለያያሉ። ጎበዝ ልጅ። አላየውም የሚለው ምን ለመግለጽ ነው? በብርሃን ውስጥ ስላለ ማንም አላየው። በብርሃን ውስጥ ስላለ ማንም አላየውም የሚል አልጠየቅኩህም እኔ። እባክህን አላየውምና አያየውም ልዩነታቸውን ንገረኝ። አስረዳት። ጥያቄው ላይ እኮ ራሱ ከሄለ አያየውም የሚል ማንም ሊቀርበው በማይችል አንድም ሰው እንኳን አላየውም ነው የሚለው። ገብቶሃል አይደለ? ስለዚህ ኢየሱስ ክርስቶስ ማንም ሰው ያላየ የሚኖር ነው። ኢየሱስ ታይቷል አልታየም? ኢየሱስ ክርስቶስ ታይቷል። ጎበዝ ልጅ። ሰዎች አይተውታል አላዩትም? ሰው አላየውም እያለ ነው እዚህ ጋር ይሄን አካል እኮ። እዚህ ጋር ደግሞ ሰው ሊያዩ አይችልም ያለው ቅዱስ ጳውሎስ በብርሃን ውስጥ እየኖረ ስላለ ነው። በብርሃን ውስጥ እየኖረ ስላለ ነው ብሎ የተረጎመልህ ማን ነው?
ማንም አይተርጉመው። ይኸው ቅዱስ ጳውሎስ ተናግሮታል። ነገር በብርሃን ውስጥ ስለሚኖር ነው የማያሳይ። ለምን እንደዚህ አናደርግም? እዚህ ያሉትም ሰዎች እንዲታዘቡ ማለት ነው። እዚህ ያሉት ሰዎች ምን ያህል ሁሱ እያስረዳው ልጁ ደግሞ ምን ያህል እንደማያውቅ ለማሳየት ፕሮቴስታንት ነካ ወገናችን፣ ፕሮቴስታንት ነካ ወገናችን፣ ፕሮቴስታንት ነህ አይደለ? ሄሎ ፕሮቴስታንት ነህ አይደለ? አዎ ፕሮቴስታንት ነኝ። በቃ ምን ያህል እንደማታውቅ ደግሞ ለማሳየት እኔ መሀል ልዳኝና ማለትም የመጽሐፍ አዲሱ መደበኛ ትርጉም የእናንተ መጽሐፍ ማለት ነው። የእናንተ መጽሐፍ ምን እንደሚል እንመልከት። እዚህ ላይ ኮሜንተሪ ፉትኖት ስላላቸው ማለት ነው። ስለዚህ ስንመለከት ያው አንደኛ ጢሞቴዎስ ያው ምዕራፍ 6 ላይ ነው ያለ ነው። ይኸው ቁጥር 15 ላይ ይጠቅሳል። ሁሱ ይታያላል። እዚህ ቁጥር 16 ላይ እርሱን ያየ ማንም የለም ሊያየውም የሚችለው የለም የሚለውን ማን ነው አሉ? ዮሐንስ ወንጌል 1:18 ላይ የተጠቀሰው ነው አሉ። ዮሐንስ 1:18 ምንድን ነው? ንክፈቷ አይልም። ስለዚያ ነው እያወራ ያለው። ልጁ ጤነኛ አይደለም እንዴ? ባይብል ሀብ ላይ ኮሜንት ከሌላ ቦታ አልፈልግም ብሎ የራሱ እኮ ነው። የራሱ ኢትዮጵያ ላይ ያሉት እንትን እኮ አይደለም። ኢትዮጵያ ላይ ያሉት ይኸው አዲሱ መደበኛ ትርጉም እኮ ነው። የራስ እዚህ ኢትዮጵያ ያሉት እንትኖች ናቸው። አዲሱ መደበኛ ትርጉም የራስህ ነው። ይሄ ከይቅርታ ጋር ይታያል። ወጣ እንዴ? እዚህ አዲሱ መደበኛ ትርጉም ላይ ከዛ ምዕራፍ 6 ቁጥር እሱን ያያለ ማንም ሊያየው አይቻልም የተባለው ዮሐንስ 1:18 ላይ ያለውን ነው አለ። ዮሐንስ 1:18 ላይ ምንድን ነው የሚለው ሲባል የሚያስቀምጠው ስለ እግዚአብሔር እንጂ ስለ ኢየሱስ እንዳልሆነ ያስቀምጣል። 1:18 ደግሞ ከፍተን እንመልከት። የተባለው ማን እንደሆነ ስለሚያስቀምጥ ይኸው እዚህ ላይ ይኸው መቼም ቢሆን እግዚአብሔርን ያየው የለም በአባቱ ክፍል አንድ ልጁ ተረከው። እዚህ ጋር ልጁ የተባለው ኢየሱስ ነው ከተባለ እግዚአብሔርን ያየው ማንም የለም። ክሊርሊ ሲያስቀምጥ ስለ እግዚአብሔር እያወራ እንደሆነ ግልጽ ነው። ስለዚህ ሁሱ ከቅድም ጀምሮ ሲያስረዳው የነበረው ይሄንን ልክ ይኸው የራሱ የመጽሐፍ ቅዱስ ምሁራኖች እግዚአብሔር ነው ብሎ አስቀምጠዋል። ክሊርሊ ማለት ነው። ቀጥሉ። ተርጉሞ አስቀምጠውልሃል። ማን ተረጉሞ እንደዛ ብሎ አሳይ። መጀመሪያ እስኪ ማንን ታውቃለህ አንተ? መጀመሪያ ማንን ታውቃለህ? አሁን እኛ እንደዚህ አክት ስታደርግ ማንን ታውቃለህ? ለምሳሌ አንተ አሁን አንተ የምታነበው መጽሐፍ ቅዱስ እነማን እንደሆኑ ንገረኝ እስኪ አንድ ሰው። እነማን ነው ማለት? አንተ አሁን የያዝከው መጽሐፍ ቅዱስ ትራንስሌት ካረ ወይም የት ነው ትራንስሌት የሚደረገውም እነማን ናቸው? እስቲ አንድ ሰው ጥራ። ቆይ ስማ፣ የትም ትራንስሌት ይደረግ እኮ ከየት ነው ታዲያ እያልኩህ እኮ ነው። ለአንድ አሁን ሁሱ በጣም በጸባይ ሲያወራህ ማለት ነው በጣም ስነ ምግባር የተሞላበት ሰው ስለሆነ ነው ሁሱ በጸባይ ዘው። አሁን አንተ እስቲ አንድ ነገር እኮ እንድናመጣ አንድ የምታውቀውን የሆነ ጥራ። እሺ አንተ አሁን ማንን ታውቃለህ? ለምሳሌ አንተ ከምታውቀው ለአብ መሆኑ አሳይ እኮ። አንተ ማንን ታውቃለህ? እኮ ኢትዮጵያ ላይ ካሉት ማለት ነው ባጭሩ። ሴፍ ደን ያናቅም በል ወረብ በልካ የምታውቀው ነገር የለም። በጨበጣ ነው የምታወራው ግን ያሳይህ በቃ ያላውቅም በል። እናንተ ለአብ አረጋችሁት እንጂ ቃል በቃል ቅዱስ ጳውሎስ ማንን ታውቃለህ? አንተ ሰውዬ ተረጋጋች። ማንን ታውቃለህ? አሁን ኢትዮጵያ ላይ ካሉት መጽሐፍ ቅዱስ ተርጓሚዎች ማንን ታውቃለህ? አንገርህ። እሺ አንተ ያዝከውን አሁን እያነበብክ ያለውን መጽሐፍ ቅዱስ ማን ነው ትራንስሌት ያደረገው? እስቲ አንድ ሰው ጥራ። አልነግርህም። አልጠራም። ታዲያ ለምንድን ነው የመጣኸው? ስለዚህ አትጠይቅ። እሺ ከዚህ በኋላ አንተ ማትን አሁን ያ እናሳይ። በቃ አሁን ዝም በል አንተ። እሺ ለጊዜው እሺ። ፕሮቴስታንቶች አዲስ ያሳተሙ ከዚህ ቀደም ለማንኛውም ወቅ እሺ ከዚህ ቀደም ያሳተሙ የነበረው የኢትዮጵያ መጽሐፍ ቅዱስ ማህበር አንድ ላይ ተሰባስበው ፕሮቴስታንት፣ ኦርቶዶክሶች ምናምን አንድ ላይ ተሰባስበው ነበር። ከዛ ግን የኢትዮጵያ ፕሮቴስታንቶች ደግሞ ወንጌላውያን ተለዩና በራሳቸው አዘጋጁ። ከዛ በኋላ እሱ ምን ይባላል? ይኸው መጽሐፍ ቅዱስ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ብሎ አዘጋጁ። ከዛ ኢንተርናሽናል ባይብል ሶሳይቲ ነው ባይዘው ማለት ነው። ስለዚህ ላይ ሁሉም እንትን አለው። ይህንን ነው አሁን በኢሳት ፕሮቴስታንቶች የሚከተሉት። ማጥኛ ጽሑፍ አለ ምናምን ነገር መግቢያ ማለት አንብብ አንተ መጀመሪያ። አሁን ወደ ሀሳቤ ልሂድ፣ ወደዛ ቦታ ማለት ነው። እሺ ወደዛ ስንሄድ ፉትኖት የማጥኛ ጽሑፍ ጋር ሲል ትራንስሌት ያደረጉት ፕሮቴስታንት ምሁራኖች ማለት ነው። እነዛ ከታች ፉትኖት ያስቀምጣሉ፣ እያንዳንዱ ጥቅስ ያብራራሉ። እሺ አሁን ወደ ጢሞቴዎስ ላይ ነው የምንሄደው። ወደ ጢሞቴዎስ ላይ ይታያል ወገናችን።
ከላይ አንብበው መጀመሪያ። ተረጋጋ እስኪ። አሁን የማዘዝ መብትን አላጣህም ብለሃል። እሺ መጀመሪያ ወደ ላሳይ። መጀመሪያ ማለት አትግባሽ። ሁለተኛ ጢሞቴዎስ ይታያል። ይኸው አንደኛ ጢሞቴዎስ ላይ ነው ያለ ነው። ከዛ ምዕራፍ 6 ጋር ነው የሚጀምረው። ይኸው እዚህ ጋር ምዕራፍ 6 ይታያል። ምዕራፍ 6 ይጀምራል። ከዛ አሁን ቁጥር 16 ላይ ያለው እየፈታ ነው። ቁጥር 16 ላይ ፉትኖት ላይ ያስቀምጣል። ይኸው ቁጥር 16 15 ብለው ያብራራሉ። 6 16 ብለው ያብራራሉ። ተረዳኝ አይደል? እስከዚህ ድረስ ከስር ከህዳጉ ስር ያለ ተብራርቶ ነው። ምን ብሎ አብራራው? እኮ እንደዛ ተረጋጋ። አንተ እኮ ተራ ምን እነዚህ አሁን አዜሆል የፕሮቴስታንት ምሁራኖች ኢትዮጵያ ያሉ ትራንስሌት የሚያደርጉት አንተ ያዝከው ራሱ የማን ይተርጉምልህ ሳታውቅ ነው እያነበብክ ያለው። እነሱ ናቸው አሁን እዚህ ጋር የሚያወሩት። እሺ ጥያቄው ላይ ጀስት ፎከስ አድርገህ መልስ። ይሄንን ምን ብሎ አብራራው? ኧረ እኮ ተረጋጋ። ታዲያ እንዴ አክታት ታድርግ እኮ አክታት ታድርግ። አዎ 6 ላይ ምዕራፍ 6 ቁጥር 16 ላይ መጥቶ እርሱን ያየ ማንም የለም ሊያየውም የሚችል የለም የሚለውን ጠቀሱና ያው 6:6 ማለት ያለንበት ጢሞቴዎስ መጽሐፍ ላይ ነው ይታያል። ጢሞቴዎስ መጽሐፍ ላይ 6:16 ላይ ይሄን ጠቀሱና ይሄ ስለማንም የሚያወራው ብለው ይሄው ሰፋ አድርጋቸው እዩት። ይሄን ዮሐንስ ወንጌል 1:18 ተጠቀሱ። አሳጥሩ። ውሸት ነው። ተያያዡ አዳምጥ። 1:18 ምንድን ነው የሚለው? 1:18 ምንድን ነው የሚለው? አዝር ለምን አትረጋጋ? 1:18 ምንድን ነው የሚለው? ተመሳሳይ ፍቺ ያላቸው ተመሳሳይ ቃላቶችን እኮ ዮሐንስ 1:18 ምንድን ነው የሚለው? የፈለከው ቆይ አንዴ፣ እሱ የፈለገው አብዱልከሪም በግልጽ ቃል በቃል ይሄ ለአብ ነው ብሎ የተረጎመ ኮሜንተሪ ነው የምትፈልገው? አብ የሚለውን ቃል ነው የፈለከው? እኔ እየጠየኳችሁ ያላችሁት ለአብ እኮ ነው የሚለው። ታዲያ ለአብ እኮ ነው የሚለው። ታዲያ ለአብ የሚለውን አሳይ አብዱልከሪም። እንደሱ ያው እኮ ለአብ እኮ ነው የሚለው። ታዲያ አንተ ልጅ እንዴ ልጁ ምን ሆኗል? አዳም እርሱ የማይሞት ነው። አንደኛ ጢሞቴዎስ 2:16 ነው። አንዴ ተረጋጋ አንተ ልጅ። እንዴ ልጁ ምን ሆኗል? ቆይ አንዴ ተረጋጋ። እንሂድና እንደዛ እንደማይል እንመልከት። እዛ ላይ እየፈቱ እኮ ነው። ተዛማጅ ጥቅስ እያመጡ አይደለም፣ እየተረጎሙ ነው። አውጣው አንደኛ ጢሞቴዎስ 6። ቆይ አንዴ ተረጋጋ አንተ አትዝለል። ቆይ አንዴ ተረጋጋ አንተ ልጅ። ልጁ ምን ሆኗል እኮ? ጥቅስ ተዛማጅ ጥቅስ እያስቀመጡ አይደለም፣ እያብራሩ ነው። እሺ አንዴ ላነካተልኝ 6 ነው። አውጣው። እሺ አንተ ልታስረዳን ነው? እሺ አንተ አስረዳን። እሺ ቶሎ በል። እሺ በቃ ኮሜንተሪ ጥቀስ ቶሎ በል። እሺ ካሜራውን አብራው ነው መዝጋና አንተ ኮሜንተሪ ትጠቅሳለህ። አይ ነው እንዴ ለምን ትዘጋዋለህ? ቀደም ትልቁ ላይ ሁሉና አንተ ስኮላር ጥቀስ። አንተ ጥቀስ። ኢትዮጵያም ካሉት ከኢትዮጵያ ውጭ ካሉት ማስረጃ የለም እኮ አንተ ያመጣኸው ለኢየሱስ ነው የሚል ማስረጃ አስጠን ኮሜንተሪ ማለት ነው። ወይም ደግሞ ኢትዮጵያ ላይ ካሉት ወይም ከኢትዮጵያ ውጭ ካሉት ለኢየሱስ መሆኑን ላሳይ እኮ ጥቀስ። ማን የሚባል እኮ አይ ላሳየው ራሱ እኮ ማን የሚባል ኢየሱስ መሆኑ ራሱ ቅዱስ ጳውሎስ የተናገረው እኮ እሱማ ያንተ መረዳት ሪፍሌክት ተለያየን እኮ በመረዳት አሁን ሚዳኘን ምሁራኖቹ ማን እንዳንተ ምሁር የፈታ አሳይ። እኛ የራሳችን ላሳየህ ስል አበድክ። አሁን ያንተን አሳይን። እሺ መጀመሪያ ቅድሚያ እንስጥህ። ለሚጮህ ነገር ቅድሚያ እንሰጣለን። መጀመሪያ ሁለታችን ተለያየን። አንተ እኮ 1 ሲደመር 1 88 ነው ልትል ትችላለህ። እኛ 2 ነው አለን። እሺ የሂሳብ ምሁር እንጥቀስ አለን። 10 አትደጋግም። አሁን አንተ በቃ አሁን ተው። አንተ በግዴታ ተቀበል አንልም። አሁን አንተ ሊቅ ጥቀስ። አንድ ስኮላር ጥቀስ። ኢትዮጵያም ካለ ከኢትዮጵያ ውጭ ካለ አንድ አውርቼ ጨረስኩ። በል አውራ እየጠየቅኩ ነው። አሁን አንተ ደግሞ እሱ የጠየቀህን መለስ። እሺ ያላ ወደ መልሱ ትልቁ ላይ አድርጉት ጋይስ። ላምበበልህ የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ራቅ። ጽድቅና መልካም አምልኮን፣ ሃይማኖትን፣ ፍቅርን፣ ትዕግስትንና የዋህነትንም ተከታተል። የተጠራህለትንና በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለም ሕይወት ለመቀበል መልካሙን የሃይማኖት ገድል ተጋደል። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊ በጲላጦስ ፊት መልካምን መታመን በመሰከረ ኢየሱስ ክርስቶስ ፊት አዛሃል። ጌታችን ኢየሱስ ክርስቶስ እስኪገለጥ ምን አድርጉ ነው የምትለን አንተ ልጅ? ብራዘር ታግድ። እኛ አነበብነው እኮ ይኸውልህ፣ አንድ ነገር ይቅርታ ወገናችን፣ እኛ 10 ሚሊዮን ጊዜ አነበብነው። አንዴ ተረጋጋ። አንተ ማነበብከው እንዳነበብና እንዳላነበብን እኮ አሁን ማጋር የመጽሐፍ ቅዱሱን ማጋር እንዳለ እኮ አየን። አንተ የምታነበው መጽሐፍ ራሱ ማን እንደያዘውላ ማታውቅ ሰው አንብባቸው አላነበበው። ይሄን ተው እሺ፣ ከይቅርታ ጋር አሁን በቃ እኔ ልቆ አይጨለፍ በቃ ሴፍ ይሰማል። አዎ ይሰማኛል።
ኮሜንተሪ ላይ ቃል በቃል አብ ነው የሚል ላመጣልህ ነው። ምን ትላለህ? ልስጥህ ላሳየህ። እውነት ነው ኮሜንተሪ ላይ አብ ቀርቶ ማርያምን ብትል ማርያምን ቢል ጳውሎስ ኢየሱስ ነው ካለ ጳውሎስ ማትፈልጊም ማለት ነው። ወላሂ ማስረጃ ፈልጎ አይደለም። እኔ አብ ነው የሚል ላመጣልህ ነው። አብ ነው የሚል በቃ ላመጣልህ ንገላግል ጢሞቴዎስ ያሳየህ ጢሞቴዎስ ያሳየህ አብ ነው በቃ ላሳየህ። እሺ አሳየህ። ሰላም ነው እንዴ? ሰላም አለይኩም። እሺ ይሄ የት ነው ያለሁት? ጢሞቴዎስ ምዕራፍ 6 ቁጥር 16 ነው አይደል? በቃ ያው እና እዚህ ጋር ኮሜንተሪ ጋር እንግባ፣ እንገላግለናል። ኮሜንተሪ መልካም። እዚህ ጋር ማን እንደሆነ እንመልከት። ያው እና እዚህ ጋር አንብብልን። ወደ አማርኛ ቀይረው አይስተ ይገባል አይደል? አንብበው አብዱልከሪም አንዴ አንብብለት። ቆይ ወደ አማርኛ ከመቀየር በፊት God the Father is the subject of this whole attributional. ሰማ አንብበው ብራዘር ቃል በቃል አንድ ወደ አማርኛ በቃ ወደ አማርኛ ቀየርኩት። ያው ጢሞቴዎስ 6:16 እግዚአብሔር አብን ያው አብን እንደሆነ አስቀመጠልን። የቱ ቆይ ረቅ አድርገው ያው ረቅ አድርኩት ነው እንትን ይሄ ምን ከስር ያሉት የኛ አካውንት ከልሎታል ጽሁፉ ያው እሺ በዘላለማዊ ግን ህይወታችን ከሱ የተገኘ የተመካ ነው። በእርሱ በክርስቶስ በግልጽ ተናግሯል። አብ በህይወት እንዳለ እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጠው። በዚሁ ዌስትኮት ላይ እንዲህ ይላል። ማን ነው አለ እዚህ ጋር 6:16 እግዚአብሔር ማን ነው አለ? እግዚአብሔር አብ የዚህ ሙሉ ርዕሰ ጉዳይ ነው። አይዋ የሱ ብቻ የዚህ ርዕሰ ጉዳይ ማን ነው የሚመለከተው? አራት ነጥብ አድርገና ማን ነው የሚመለከተው? ካቶሊክ አስተምሮ ነው የሚለው ብራዘር። ይሄ መጽሐፍ አይደለ? የካቶሊክ አስተምሮ ነው ያለ። እኔ ካቶሊክ ስለ እምነቱ አይደለም። እባክህን አዳምጣ አንድ ጊዜ። ኢየሱስ አንተ ደግሞ እንደዚህ ነው ብለህ አንተ ተቃውሞ ካለ ማቅረብ ትችላለህ፣ ችግር የለውም። አሁን እዚህ ቦታ ለምን የእስልምና ትርጉም አታመጣም እንዴ? እኔ ፕሮቴስታንት የካቶሊክ ታመጣለህ ነው? ስለ ካቶሊክ አይደለም አሁን ወሬያችን ማለት ነው። ገብቶሃል አይደለ? የካቶሊክ ታመጣለህ የፕሮቴስታንት ነኝ ብዬ የካቶሊክ አይልም አንተ ሰውዬ። የካቶሊክ የሚለው ምን ነው? ተመልከተው እስኪ። የካቶሊክ የሚለውን ያስረዳል። ቆይ ምንድን ነው የሚለው እዚህ ጋር? የካቶሊክ እሱ ብቻ እንዳስፈላጊ ንብረቱም አለቂያ የሌለው ህልውና እንዳለ የካቶሊክ አስተምሮ ነው ይላል። ምን ነው የካቶሊክ አስተምሮ ያመጣ የአንደኛ ጢሞቴዎስ 6:16 አረ ይሄ አይደለም። አረ ኤክስፖ ይሄኛው የካቶሊክ አይደለም እየተወራ ያለው እዛ ጋር ካቶሊኮች የሚሉትን ያስገባው በመሀል እንጂ ስለ አውዱ እያወራ አይደለም። እና አለና ማለት ነው እሱ ብቻ እንዳስፈላጊ ተረጋጋ። እሱ ብቻ እንዳስፈላጊ ንብረቱ ማለቂያ የሌለው ህልውና እንዳለው የካቶሊክ ማለቂያ የሌለው ህልውና እንዳለው የካቶሊክ አስተምሮ ነው ብለው ይሄኛው ፓርት አስገባና ቀጠለ። ከዛ ግን ያኛው አውዱ የሚያወራው ስለ እንትን ነው የሚለውን አይደለም። ካቶሊክ ሂስቶሪካል ኤቪደንስ ማለት መጽሐፍ ቅዱስን ተናግሯል። አንዴ ለእኔ ለምን እቀበላለሁ እንደዛ መጽሐፍ ቅዱስ ላይ በሰዓቱ የነበረ ማስረጃ አለ። በሰዓቱ በስፍራው ያንን አይዊትነስ ቴስቲሞኒ አለ። አይዊትነስ ቴስቲሞኒ ሐዋርያቶች ለምሳሌ አንድ መጽሐፍ ጥቀሳ። የትኛው መጽሐፍ? ለምሳሌ ዮሐንስ ወንጌልን አንበው። ዮሐንስ ወንጌል መቼ ነው የተጻፈው? ክርስቶስ ካረገ በኋላ እኮ እንትን ዴት ጥቀሳ። ዴቱን ባላውቀውም ግን በቃ አንብብ መጀመሪያ። አሁን ይሄ ርዕስ ራሱ አላነበብከውም። ላግዝህ እኔ። አይዊትነስ ነው የጻፈው። አይዊትነስ እንመጣበታለን። መጀመሪያ አይዊትነስ ነው አይደለም የሚለውን እንመጣበታለን። ግን መጀመሪያ ጽሁፉ ራሱ መቼ ነው የተጻፈው የሚለውን እያወራን እኮ። መቼ ነው የተጻፈው? መቼም ይጻፍ አይዊትነስ ሰውዬ ነው የጻፈው። መቼም ሂስቶሪካል ነገር ሲወራ መቼ ነው የተጻፈው የሚለው ይወስነዋል። አይዊትነስ ማለት የአይን ምስክር ማለት በስፍራ ላይ የነበረ የአይን ምስክር ነው እያወራን ያለ ነው። ስለዚህ የአይን ምስክር ነው ለማለት መጀመሪያ ይሄ ጽሁፉ መቼ ነው የተጻፈው እያልኩ ነው እኮ መጀመሪያ። ከዛ ወደ ቦታው እንመጣለን። ለመሆኑ መጀመሪያ የሚቀድመው መቼ ተጻፈ የሚለው ነው ወይስ ማን ያየ ሰው ጻፈው የሚለው? በቃ ገብተህ እንዳትቀረቀር ብዬ ነው። እሺ ገባና ተቀርቀር። ማን የጻፈው? እሺ ያው መጽሐፉ ዮሐንስ። እሺ ማስረጃ አስተኝ። በቃ
ሂስትሪ ላይ ዮሐንስ ነው ይላል። ማን ነው ለመጀመሪያ ጊዜ ዮሐንስ ወንጌልን ዮሐንስ ነው ያለው? እኔስማ እኮ በቃ ያለ እውቀት እኮ ነው። በቃ ዝም ብለህ እዚህ ገዝተህ ታምጣለህ። እሺ ማን እንደሆነ መሳታቅ። እሺ አንድ የተጻፈበት ታይም ያልኩ። እሺ ማን ነው ታዲያ? ውስጡ ላይ ይናገራል። ዮሐንስ እንደጻፈው ውስጡ ላይ መጀመሪያ ውስጡ ላይ ይናገራል? አይናገርም። እሺ የማይናገር ከሆነ ማን ነው ይሄ መጽሐፍ ዮሐንስ ነው ያለ እኮ? በቃ ቤተክርስቲያን አለችን እኮ። ቤተክርስቲያን ግድግዳና ጣሪያው ነው ያለ። ቤተክርስቲያን ሲባል አጥሩ ነው፣ ግድግዳና ጣሪያው ነው፣ ቆርቆሮ ነው፣ ግድግዳ በሩ ነው። ቤተክርስቲያን እኮ ስም ጥራ ያልኩ እኮ ለዛ ነው። የሆነ ሰው ጥራ። ይሄንን ለመጀመሪያ ጊዜ እኔ እኮ አሳጥሬ እኮ አሳልፌ ነገሩ። ለመጀመሪያ ጊዜ ማን ነው ዮሐንስ ወንጌልን ዮሐንስ ያለው አልኩ እኮ ነገርኩ እኮ። ማን እንዳለው አላውቅም አልኩ። ግን በቸርች ታዲያ ዝም ብለህ ዮሐንስ የያዝከውን ወረቀት ይሄንን ዮሐንስ ጽፎታል ብለን አርጊው የምታውቀውን ንገረንሽ። ነገርኩ እኮ ማውቀው ኢየሱስ ክርስቶስ መሞቱን መነሳቱን። ሞቶስ እንደተነሳ የነገረህ ማን ነው? ያው አመንኩ። ትንቢቶቹ ላይ ተናግሯል ራሱ ኢየሱስ ክርስቶስ ተናግሯል። አይ ዊትነስ ነው የጠየቀው። አትቀያየር እኮ ኢየሱስ ተናገረ። አይ ዊትነስ በስፍራው የነበረ ማስረጃ አለው ስለ ዮሐንስ አልከኝ። ዮሐንስ የጻፈውን መጽሐፍ አምጣ ስለ ይሄው ዮሐንስ ወንጌል ዮሐንስ እንደጻፈው ማስረጃ ውስጡ ላይ አለ ወይ የለም አልከኝ። እሺ ማን ነው ዮሐንስ ጽፎታል ያለው ታውቃለህ ወይ ስለ ይሄንን አላውቅም አልከኝ። እሺ ምን አድርጉ ነው የምትለን? እኛ እኮ እኔ ምንም አድርጉ አላልኩም። በቃ የተባለው ነው። እሺ ሌላ የአይን ምስክር ሌላ ካለ ንገረን። እሺ ለጠቅላላ እውቀት ዮሐንስ ተጻፈን ቢያለው ከ90 እስከ 110 ሄዲ ነው ወቅሽ ለጠቅላላ እውቀት ተብሎ የሚገመተው ነው። ኢየሱስ መቼ ነው ከዚህ ምድር የጠፋው? ምን ይሁን አልጠፋም። ከምድር የተለየች አልተለየም። አረገ ነው የሚባለው። አረገ በሚለው ሰድሽ መቼ ላይ ነው? መቼ ላይ ነው ማለት መቼ ላይ ነው ኢየሱስ ከዚህ ምድር አረገ በሚለው የጠፋው ከዚህ ምድር እኮ አረገ መቼ ነው ማለት ነው? ዓመተ ምሕረቱን የምትፈልገው? ዓመተ ምሕረት እኮ በቃ በአንደኛው ዓመተ ምሕረት ማስተማሩ ሲጀምር ማስተማሩ ሲጀምር ስንት ዓመቱ ነበር? እድሜ ጎልማሳ ነበር ይባላል። በ30 ዓመቱ ማስተማር ጀመረ። ከዛ ምን ያህል ጊዜ ቆይቶ ነው ሲሄድ የሄደው? ለማወቅ ሂስቶሪካል ነገሮችን እያስረዳው እኮ እንደሚባለው ከሆነ መሬት ላይ 33 ዓመት ከ3 ወር ቆይቷል ይባላል። በቃ እሺ 33 ኤዲ ላይ የለም ማለት ነው። ከዛ ዮሐንስ ወንጌል የጻፈው ደግሞ ከ90 እስከ 110 ኤዲ በመካከላቸው ኦልሞስት ያንተን ሁለት እጥፍ ያህል እድሜ አለ። ሳይክ 18 ዓመት ይመስለኛል። እጥፍ ያህል አለ። የዛ አሁን አይ ዊትነስ ያልኩ በስፍራው የነበረ ሰው የጻፈው ስለ ኦኬ ቢጻፍም ችግር የለውም ዘግይቶ ዮሐንስ ነው የጻፈው አልከኝ። ኦልራይት ዮሐንስ እንደጻፈው ማስረጃ ስጠኝ ስለ ደግሞ የለህም ማስረጃ